ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ከኘ እስከ ፐ ያሉ ፊደላትን ሲሆን እንዲሁም የአማርኛ ፊደላትን አንዱን ፊደል ከሌላኛው ፊደል በእንዴት እንደምናየው ማለት ነው፣ እንዴት መያዝ እንደምንችል በቀላል መንገድ አስረዳችኋለሁ። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ተከታተሉት። አማርኛን በቀላል መንገድ ማንበብ መጻፍ እንድችሉ ይረዳችኋል ማለት ነው። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ኘ፣ ይቺ ኙ፣ ይቺ ኚ፣ ይቺ ኛ፣ ይቺ ኘ፣ ይቺ ኚ፣ ይቺ ኞ ኞ። እሺ ፈጠን ብለን ስንቆጥራቸው ደግሞ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። እሺ ከዚህ ስንመጣስ ይቺ አ፣ ይቺ ኡ፣ ይቺ ኢ፣ ይቺስ አ፣ ይቺ ኤ፣ ይቺ እ፣ ይቺ ኦ። ፈጠን ብለን ስንቆጥራቸው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከዚህ ስንመጣ ይቺስ ማናት? ይቺ ከ ነው። ከ፣ ይቺ ኩ፣ ይቺ ቺ፣ ይቺ ካ፣ ይቺ ኬ፣ ይቺ ክ፣ ይቺ ኮ ኮ። ፈጠን ብለን ስናነባቸው ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ ከዚህ ስንመጣ ይቺ ማናት? ይቺ ሀ፣ ይቺ ሁ፣ ይቺ ሺ፣ ይቺ ሃ፣ ይቺ ሼ፣ ይቺ ህ፣ ይቺ ሆ። ፈጠን ብለን ስናነባት ሀ፣ ሁ፣ ሺ፣ ሃ፣ ሼ፣ ህ፣ ሆ። ከዚህ ስንመጣ ይቺ ወ፣ ይቺ ው፣ ይቺ ዊ፣ ይቺ ዋ፣ ይቺ ዌ፣ ይቺ ው፣ ይቺ ወ። ፈጠን ብለን ስናነባት ይኸው ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ ወ። እሺ የአማርኛ ፊደላትን አንዱን ፊደል ከሌላኛው ፊደል ወይም የአንደኛውን ከሁለተኛው ከሶስተኛው እንዲሁም ከሌሎች ፊደላት በእንዴት እንለያቸዋለን የሚለውን እናያለን ማለት ነው። የአማርኛ ፊደላትን የመጀመሪያ ፊደል የምንለይበት መንገድ የመጀመሪያ ፊደል ወይም አንደኛ ፊደል የምንላቸው ሁሉም ፊደላት ምንም አይነት ቅጽል የላቸውም ማለት ነው። ከጎናቸውም ሆነ ከእግራቸው ምንም አይነት ቅጽል ከሌላቸው አንደኛ ወይም የፊደል የመጀመሪያ ፊደል ናቸው ማለት ነው። ሁለተኛ ፊደሎችን ደግሞ በእንዴት እንለያቸዋለን ካልን የሁለተኛ ፊደሎች ሁሉም ፊደላት በሚባል ደረጃ ከጎናቸው ይኸው ከጎናቸው ላይ ነጥብ ወይም ቅጽል ከወገባቸው ላይ ካላቸው የሁለተኛ ፊደል መሆናቸውን መለየት እንችላለን ማለት ነው። የሶስተኛ ፊደሎችን ደግሞ ከሌሎች ፊደሎች የምንለይባቸው ከታች ከእግራቸው ጫማ ወይም ሸፋፋ አላቸው ማለት ነው። ካላቸው የሶስተኛ ፊደል መሆናቸውን ልብ ብለን መለየት ወይም ማወቅ ይኖርብናል ማለት ነው።
የአራተኛ ፊደሎችን ከሌሎኞች ደግሞ በእንዴት እንለያቸዋለን ካላችሁ የአራተኛ ፊደላትን ደግሞ ከሌሎች የሚለዩበት በስተግራ ገጣ እግራቸው የሚያጥር ከሆኑ ስንተኛ ናቸው? አራተኛ ፊደሎች በስተግራ እግራቸው አጣራ ከሆኑ የአራተኛ ፊደል መሆናቸውን መለየት እንችላለን ማለት ነው። እንዲሁም በስተቀኝ ጎናቸው ቅጽል እግር ዝቅ የወረደ ካላቸው የአራተኛ ፊደሎች ናቸው ማለት ነው። የአምስተኛ ፊደሎችን ደግሞ ከሌሎች ፊደላት በእንዴት እንለያቸዋለን ካላችሁ የአምስተኛ ፊደሎችን የምንለይበት ወይም የምትለዩበት መንገድ የአምስተኛ ፊደሎች በስተቀኝ ጎናቸው ከታች ከእግራቸው ቀለበት አላቸው ማለት ነው። ቀለበት ካላቸው ይኸው እንደምናያቸው ቀለበት ካላቸው ሁሉም የአምስተኛ ፊደሎች ናቸው ማለት ነው። ስለዚህ ይቺ ፊደል ቃላት ስጽፉ ወይም ስናነብ ብትጠፋን ድምጿ መቁጠር ማለት ነው። ይችን ለማግኘት ከኩ ኪ ካ ኬ ብለን በመቁጠር ኬ መሆኗን ማወቅ እንችላለን ማለት ነው። የስድስተኛ ፊደሎችን ከሌሎች ፊደሎች በእንዴት እንለያቸዋለን ካለ ደግሞ የስድስተኛ ፊደሎች ወጥ የሆነ መለያ የላቸውም ማለት ነው። የሁሉም ፊደላት የተለያየ ቅርጽ ያላቸው ናቸው ማለት ነው። የሰባተኛ ፊደሎችን ደግሞ ከሌሎች እንዴት እንለያቸዋለን ካለ የሰባተኛ ፊደሎች ከሌሎች የሚለዩበት ከላያቸው የተወሰኑት ቀለበት ያላቸው ቢኖሩም ግን አብዛኛዎቹ ፊደሎች እንደምናያቸው ከአራተኛ ፊደል በስተቃራኒ ደረጃ ማለትም የቀኝ እግራቸው የሚያጠር ከሆነ ሰባተኛ ፊደል መሆናቸውን እንለያለን ወይም ትለያላችሁ ማለት ነው። በዚህ መንገድ ካያችሁት አማርኛን በቀላሉ መንገድ ማንበብ እንኳን መጻፍ ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ ይቺ ዘ ይቺ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይቺ ዞ ፈጣን ብለን ስናነባት ይሄው ዘ ዙ ዚ ዛ ዜ ዝ ዞ ከዚህ ስንመጣ ይቺ ዠ ይቺ ዡ ይቺ ዢ ይቺ ዣ ይቺ ዤ ይቺ ዥ ይቺ ዦ ዦ ፈጣን ብለን ስናነባት ዠ ዡ ዢ ዣ ዤ ዥ ዦ ዦ እሺ ከዚህ ስንመጣ ይቺ ደ ይቺ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ይቺ ዶ ዶ እሺ ፈጣን ብለን ስናነባት ደ ዱ ዲ ዳ ዴ ድ ዶ ዶ እሺ ከዚህ ስንመጣ ይቺ ገ ይቺ ጉ ይቺ ጊ ይቺ ጋ ይቺ ጌ ይቺ ግ ይቺ ጎ ፈጠን ብለን ስንቆጥራት ገ ጉ ጊ ጋ ጌ ግ ጎ ጎ በዚህ መልኩ ከተለማመዳችሁ አማርኛን በቀላል መንገድ ማንበብ ሆነ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ጸ ጡ ጢ ጣ ጤ ጥ ጦ ፈጣን ብለን ስናነባት ጠ ጡ ጢ ጣ ጤ ጥ ጦ ጦ እዚህ ስንመጣ ይቺ ማናት? እስኪ እናንተ ይቺ ጨ ናች ማለት ነው። ጨ ጨ ይቺ ጩ ይቺ ጪ ይቺ ጫ ይቺ
ጬ ይቺ ጭ ይቺ ጮ ፈጠን ብለን ስናነባት ጨ ጩ ጪ ጫ ጬ ጭ ጮ ጮ። እስኪ ይቺ ማናት? እስኪ ከእናንተ በቅድሚያ መማር መከታተል ለምትፈልጉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ከእጃችሁ ባለው ስልክ ኦንላይን በቀላል መንገድ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ የሚመቻችሁን ሰዓት በማሳወቅ እናንተንም ሆነ ልጆቻችሁን ማስተማር ትችላላችሁ። በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። ወደ ትምህርታችን ስንቀጥል ይቺ ጠ ይቺ ጡ ይቺ ጲ ይቺ ጳ ይቺ ጴ ይቺ ጵ ይቺ ጶ። ፈጠን ብለን ስናነባት ጰ ጱ ጲ ጳ ጴ ጵ ጶ ጶ። እሺ ከዚህ ስንመጣ ይችስ ይቺ ጸ ጸ ይቺ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ ጾ። ፈጠን ብለን ስናነባት ጸ ጹ ጺ ጻ ጼ ጽ ጾ። ከዚህ ስንመጣ ይቺ ፈ ይቺ ፉ ይቺ ፊ ይቺ ፋ ይቺ ፌ ይቺ ፍ ይቺ ፎ። ፈጠን ብለን ስናነባት ይኸው ፈ ፉ ፊ ፋ ፌ ፍ ፎ ፎ። እሺ ከዚህ ስንመጣ ይቺ ይቺ ጸ ጹ ጺ ጻ ጼ ጽ ጾ ጾ። እስኪ ፈጠን ብለን እናነባት ጸ ይቺ ጹ ይቺ ጺ ይቺ ጻ ይቺስ ጼ ይቺ ጽ ይቺ ጾ ጾ። እሺ ከዚህ ስንመጣ ይቺስ ማናት? እስኪ ከእናንተ ይቺ ጀ ማለት ነው። ጀ ይቺ ጁ ይቺ ጂ ይቺ ጃ ይቺ ጄ ይቺ ጅ ይቺ ጆ። ጀ ጁ ጂ ጃ ጄ ጅ ጆ። ከዚህ ስንመጣ ይቺ አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ። ስንቆጥራት ፈጠን ብለን ስንቆጥራት አ ኡ ኢ አ ኤ እ ኦ ኦ። እሺ ከዚህ ስንመጣ ይቺ ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ። ስንቆጥራት ፈጠን ብለን ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ ከዚህ ስንመጣ ይቺ ፐ ይቺ ፑ ይቺ ፒ
ይቺ ፓ፣ ይቺ ፔ፣ ይቺ ፕ፣ ይቺ ፖ። ስንቆጥር አፈጥነን ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ብለን እንቆጥራቸዋለን ማለት ነው። አማርኛን በዚህ መልኩ ከተለማመዳችሁ በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን ትችላላችሁ ማለት ነው። እንዲሁም በኦንላይን መማር ለምትፈልጉ በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ልጆቻችሁንም ሆነ እናንተ መማር ትችላላችሁ። በቅርብ ቀን አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ባስቀመጥነው ስልክ በመደወል ያናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘን።